የሌለውን የለም እየላለሁ ማለት መገፋፋት ወይ ከኛ ውጪ በሉና ወይ ከኛ ውጪ አንዱን አንዱ የሚያሳድዳን ፕሮቴስታንቱ ራሱ ኦኬ ጳጳሳቱስ በምንድነው ታዲያ እየተሳሳሙ ነው ወይስ እየተሰደዱ ነው እርስ በርሳቸው? I don't know why, እኔ አሁን ፕሮቴስታንት በመረጃ ብለው ቢሉ እኔ ፕሮቴስታንት ስለሆንኩኝ ኦኬ ያለውን አለ ላለው እኔ እግዚአብሔርን በጽድቅ ስለማገለግል ያለውን አለ ልክ ነው። ይሄ ድካማችን ነው፣ ይሄ ስንፍናችን ነው፣ ይሄ ደግሞ እግዚአብሔር የሰጠ ነው ብዬ እላለሁ። ግን መገፋፋት ብለው ካሉ ጳጳሳቱ እርስ በርስ ሲደባደቡ የሚከርሙት አንድ ነገር ልንገር፣ አንዱ አንዱን ባስማት አንዱ አንዱን ባስማት፣ አንዱ አንዱን በድግምት፣ አንዱ አንዱን በመቅተል ለመግደል ሲሯሯጡ በግ ሲቀብሩ የሚኖሩት እነሱ ታዲያ ምንድን ነው ፍቅር ነው እያሳዩ ያሉት? አይመልሱትም። ይሄንን እኔ ፊት አያው ነው እንደዚህ አይነት ነገር ይኸውልህ፣ አንድ ነገር ወደ አርስቱ ላይ ይመለሱ። እኛ አገልጋዮች ያንተ አሁን አመለካከትህ እንዳየሁትና እንደተረዳሁት መላከ ጽዮን ፕሊዝ ኤርሚ አቤት ሊቀ ዲያቆናት የነበርክ ሰው ነህ። አይኖ ይሁ በጣም የተማርክ ሰው ነህ። አሮን ነው የትኛው ቤተክርስቲያን እንደቀደስክ አዲስ አበባም ሆነ ሻሸመኔ፣ ዘዋይ ፕሊስ የት ነበርክ? ግን በነገራችን ላይ እኔ ከአርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል ልጅ ነው አሰላ አሰላ ማለት ነው። እኔ ናዝሬት ማርያም ቀዳሽ ነበርኩ። ኦኬ ያውቀዋለሁ ቤተክርስቲያኑ። አሰላ ኦኬ እንትን ትሉ ጉዶ ሄደህ ነበረ? አልሄድኩኝም። እኔ በሌላ አውራጃ ውስጥ ስለነበርኩኝ ቆይ እኔ አርሲ ቆይ ኖ ፕሊዝ እንትን ሁርታ አቡነ ናትናኤል ጋር ተገናኝተናል። አርሲ ሁርታን ታውቃታለህ? ሁርታ ማርያም ሚካኤልም አውቀዋለሁ። ታንኪ ሶ ማች ሜን። እና እዛ ያደግክ ነህ እና አሰላ እና አቡነ ሉቃስ የነበሩበት ዶክተር ዘበነ ራሱ እዛ ነው። ዘበነ ተነች ስሬ ነው። እኔ ኤርሚ ቅርታ አድርግልኝ፣ እውነቴን ነው፣ በኢትዮጵያዊነቴ ነው። እኔ ይህ ወንድም ጥሩ ወንድም ነው። ግን ጀስት አንዴ ከወጣህ ወጣህ ነው ዛሴት ምን አጠፋው? ሲቆሙ የኔን ጥፋት ይንገሩኝና እምነቱ የዛሬውን ቅዱሳን የድሮዎችን ቅዱሳን አባቶቻችንን የደረሱትን ድርሰት አታቅልል። አሁን ቅዳሴው ታውቀዋለህ? የኛን ቅዳሴው ራሱ ኢትዮጵያውያን የደረሱት ግን እኛን የደረስነው ቢሉ ኢትዮጵያውያን ስለማይቀበሉት እንዲህ አሁን ቅዳሴውን ተወደዋለህ አትወደውም? ቅዳሴውን እኔ ከማርያም ቅዳሴ ውጪ ሌላው ቅዳሴ ላይ ጥያቄ የለኝም። የማርያም ቅዳሴ ላይ ግን ጥያቄ አለኝ። ዋናው ጥላቻ ከማርያም ጋር ስለሆነ አይደለም። ቆሞስ ጥያቄ አለ ማለት የጌታዬን እናት ለምን እጠላታለሁ? እኔ ሞንኩ የወንጌላውያን አማኞች ወንድሞቼ ጌታ ኢየሱስ ስማ ቀሲስ ልጨርሳ። የማርያም ጥያቄ እኔ ከማርያም ጋር አይደለም። እኛ ጉዳያችን ጥላቻ ስላለን አይደለም። የጌታችንን እናት ቅድስት ድንግል ማርያምን እስራኤላዊቷን እናታችን ናት ብለን ስንጠራ አንሰቀጠጥም፣ አናፍርም። እህታችን ናት በክርስቶስ፣ እናታችን ናት በክርስቶስ፣ የጌታ እናት ማለት ነው። እቺ አሁን በስዕሏ ላይ የምትገለጠዋን እሷን አይደለም ብለን ያልነው እኛ ያለነው የዛሬ 2000 ዓመት በስጋ በምድር የነበረችው አማኑኤልን በስጋ የወለደች ጌታችን ኢየሱስ ክርስቶስ እናቱ ነው ብለን እንላለን። ኦኬ ከሷ ጋኛ ጥላቻ የለንም። ቅዳሴ ማርያም ላይ ጥያቄ አለኝ ብሎ ማለት ቅዳሴ ስለ ማርያም የተቀደሰውን ላይ ያለኝ ደራሲው አባ ሕርያቆስ የሀገረ ብህንሳው ደረስ የተባለው እሱ ነውና ጥያቄ አለኝ። ገና ከመግቢያው ጥያቄ አለኝ። ጎሳ ልቤ ቃለ ሰናይ ብሎ ከሚለው ጀምሮ ጥያቄ አለኝ። እሱን ጥያቄ እርሶ ቆሞስ ኖት፣ ከኔ በስልጣንም በትምህርትም በማዕረግም እጅግ ይበልጣሉ እና ጥያቄ አለኝ። ደፍነት ሊያውቀዋለሁ እንዴ የቅዳሴ ስለዚህ እሱ ላይ ጥያቄ አለኝ ማለት ማርያምን ትጠላታለህ ብለው አይፈርጁኝ። አሁን እርሶ ጃጅ አታድርግ ብለው እኔም ግን ጃጅ እያደረጉኝ ነው።
እኔ ቅዳሴ ለምሳሌ ሌላውን የጌታ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ያዕቆብ ዘስሩግ እንደዚሁም ደግሞ ቅዳሴ ዲዮስቆሮስ ላይ እኔ ጥያቄ የለኝ። የጌታዬን ከፍ ከፍ እያደረገ እንደውም ቅድመ ዓለም በጣም በሶስትነት በመለኮት በመንግስቱ በአንድነቱ የነበረ ሐመልማላ ሳይበቅሉ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላ ሳይበቅሉ የነበረ መሆኑን በደንብ በሚገርም ቃል ተቀምጧል። ቅዳሴ ማርያም ላይ ግን ጥያቄ አለኝ። ቆሞስ ለምንድነው ገና ከመግቢያው ላይ አባ ሕርያቆስ ለንጉሱ ለመሲሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሚያውቁት በመዝሙር 45 ላይ የቆሬ ልጆች የተቀኙትን ትንቢታዊ መዝሙር ለመሲሁ ነው የተናገሩት። የቆሬ ልጆች ማለት ነው። በበገና የቆሬ ልጆች መዝሙር ነው። ጎሳ ልቤ ቃለ ሰናይ ብሎ የሚለውን እነሱ ናቸው ይህን ቃል ያሉት። ዋና የድግ ቅዳሴ ያለ ማርያም ብሎ ያለው ዋና የድግ ግብሬ ለንጉስ ነው ብሎ ያሉት እነኛ የቆሬ ልጆች አሳፍና ኤማን ኤዶታም የተባሉት ማለት ነው። በዳዊትም በሰለሞን ዘመነ መንግስትም የነበሩት እነሱ ይህንን ብለው ለመሲሁ የተናገሩትን የጌታን ስም ነቅሎ በማውጣት የማርያምን ስም በመጨመር አባ ሕርያቆስ የደረሱት ቅዳሴ አለ። ለምሳሌ እዚህ ጋር አንድ መጽሐፍ ላሳየሁት። ይሄ አይነት ልማድ በዚያ ዘመን ብቻ ሳይሆን አባቶች የደረሱትን አታቅለል ብለው ሲሉኝ አይ እያቀለልኩ አይደለም፣ ግን አባቶች ብለው የተባሉ በጻፉት ላይ ግን ጥያቄ አለ። ለምሳሌ አሁን ቅዳሴ ማርያም ይሄን ነገር ኮቴ ለምሳሌ እዚህ ክፍል ላይ ይሄን መጽሐፍ አይ ቲንክ ደርሶት ከሆነ እርሶ ማለት ነው ወንድምነት ትልቁ ላይ ማን ነው ጽሁፉን ዞር አድርገው። ይሄ መጽሐፍ የአባ ገብረ ኪዳን አሐቲ ድንግል መጽሐፍ ነው። አባ ገብረ ኪዳን እንደሚያውቋቸው የአራቱ ጉባኤያት መምህር ናቸው። ሁለተኛ የርዕሰ አድባራት ማለት የርዕሰ ገዳማት ወአድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጽሐፍት ምስክር መምህር ናቸው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ የጻፉት ላይ አንድ ቃል ያነሳሉ። ምን ብለው ያነሳሉ? እዚህ መግቢያ ምስጋናው ላይ ገና መታሰቢያነቱ አለ። እዚህ ምስጋናው ላይ ከምስጋናው ሁሉንም ነው የማነበው ነው ሲጀምረው መጽሐፍ። በዚህ ምስጋናው ላይ በምስጋና ክፍላቸው ላይ በጻፉት ላይ እዚህ ክፍል ላይ የሚለውን ይዩት። ስብሐተ ማርያም እግዝእቴ ይነግር አፉዬ ይላሉ። ወኩሉ ዘሥጋ ይባርክ ለስማ ብለው ለስሙ ብሎ የሚለው ለስማ ብለው አሉት። ይሄን ቃል ቀጥታ ከየት ነው አባ ገብረ ኪዳን ያመጡት? ከቅዳሴው ነው። ከቅዳሴው ሳይሆን ከነቢየ እግዚአብሔር ዳዊት ነው እንጂ ቆሞስ ያለው ይሄን ነገር። አይ ስብሐተ እግዚአብሔር ይነግር አፉዬ የሚለውን አዎ ይላል። ቅዳሴውም ላይ ብሎ ቢል ግን ዋናው ዘሩ በመዝሙር 145 ላይ ነው የሚገኘው። ነቢየ እግዚአብሔር ዳዊት ነው ይሄን ቃል ያለው መጀመሪያ ማለት ነው። መዝሙር 145 አም ሶሪ እንደው በአጠቃላይ ቆይ ቀሲስ ይኸውልህ ቆሞስ ነኝ ወንድም አለም አንዴ ስሙ ቆይ በአጠቃላይ ክፉ ዘመን ላይ ነው ያለ ነው። እሺ ግን ለምን ነው ክፉ ዘመን ላይ ብንሆንም ግን ክፉ ሰዎችም የጻፉት ዘመን ላይ ነው የደረሱም። ስለዚህ ለምሳሌ እዚህ ይኸው ነቢየ እግዚአብሔር ዳዊት ግዕዙ የሚለው ስብሐተ እግዚአብሔር ይነግር አፉዬ ነው ያለው። ወኩሉ ቅዳሴው ለስሙ ነው። ቅዳሴው አይደለም። ቅዳሴው ከዳዊት መዝሙር ላይ ወስዶ ነው። ቅዳሴው ላይ አለ፣ ግን ከዳዊት መዝሙር ወስዶ ነው። ዋናው ምንጩ የዚህ ቃል ተናጋሪ ዳዊት እንጂ ቅዳሴው ደራሲው አይደለም፣ አትናቴዎስ አይደለም። ግን አንተን እንካ ለምን ያቋርጠኛል? ቀይስ ይሄኛው ኤርሚ እየሰማህ ነው? እሺ ኤርሚ ይሰሙኝ አልፈለጉም ማለት ነው። ይኸው መስቀሌን እየ ነው እና እኔ እንደ አባትነቴ የአቡነ ናትናኤል አቡነ የአርሲው ሊቀ ጳጳስ ብፁዕ አባታችን መድኃኔ ዓለም ቀድሰሃል። እንግዲህ አርሲ አሰላ መድኃኔ ዓለም አልቀደስኩም። አሰላ ክንት ነው ዋና ከተማችን የክፍለ ሀገሩ እንጂ ሁርታ ነበር። ማነው እንትን በቆጅ ነበርክ? አልነበርኩ። እነሱ ማቃቸው ከተሞች ናቸው። እነ ሁሩታ፣ እነ ኢተያ፣ ስሬ፣ ዴራ ምናምን ነገር የሚባሉት ዴራ እዚህኛ ናዝሬት ነው። በቆጅ እኔ በሌላ አውራጃ ላይ ነው ያሉት። ወደዛ ወደ አርባጉ ነው ያለሁት እኔ ወደ አቦምሳ ወደ አርባ ጉጓ ወደ አቦምሳ አካባቢ ማለት ነው። አቦምሳ ኦኬ።
ያ ኤኒዌይስ አጠቃላይ በዚህ ዘመን መደበቅ ነው ጥሩ። ለምን ጥሩ ዘመን አይደለም። አሁን አንተ እንትን ብትል የባሰ የገሃነም ልጅ ታደርጋቸዋለህ እንጂ የሚከተሉህንም የጽድቅ ልጆች አታረጋቸው። እሱ ስራው የመድኃኔዓለም አይደል? አይ ቆይ ልንገር። አይ እንደ እውነቴን ነው። መቼም የድሮ ሰዎች ትቀበለውም አትቀበለውም ኃላፊ ሀጅ መስለው ስለ ሰው የሚናገሩ ነበሩ ድሮ የበቁ ሰዎች። እኔ አሁን አንተ ወዚህ ዌብሳይት ላይ ገብቼ ዛሬ እናገራለሁ ብዬ አልመጣሁም። መድኃኔዓለም የተሰቀለው ምስክሬ ነው። እየሰማኸኝ ነው? እና እኔ የምኖረው ብቻዬን ነው፣ ከማንም ሰው ጋር አይደለም። ምናልባት የእኔን ድምፅ ሰምተህ ምናልባት እኔ ደብረ ሊባኖስ ነው በ81 የመነኮስኩ ናዝሬት ማርያም ቀዳሽ ነበርኩ፣ ባሌ ጎባም ነበርኩ፣ ሐረርም ነበርኩ። እና እኔ ልጄ ነህ፣ እወድሃለሁ። በአነጋገሬ ልትወደኝ ትችላለህ፣ ልትጠላኝ ትችላለህ። ይሄ ጠፋ ዓለም ላይ ነው ያለ ነው። መጥፎ ዘመን ነው። ገብቶሃል? የራስን የነበርክባትን እናትህን ቤተ ክርስቲያን ሚስጥሯን ምኗን አውጥተህ ስትናገር ሰዎች ለጊዜው ሊቀበሉ ይችላሉ እንጂ ያቃልሉሃል በኋላ። ገብቶሃል? እና ወደ አይምሮህ እንድትመለስ ልጃችን ነህ፣ ወንድማችን ነህ። ዲያቆን ቀድሰ ሚስጥሩን ጥበቡን የምታቅነ እና ይህን የመሰለውን ዛሬ ብዙ አጣፍጠው የሚሰብኩ ሰዎች አሉ። ሰባኪያን ወንጌሎች ታውቃቸዋለህ። እና አጠቃላይ እኔ ደስ ጥሩ ጣዕም ያለህ ሰው ነህ፣ ጥሩ ሰው ነህ። ዲያቆን ኤርምያስ ጥሩ አንደበት አለህ ለማለት ፈልጌ ነው ወንድም አለም። እና ጥሩ ሰው ነህ፣ ግን ይችን እንደው ያደግክባትን ጡጧን እንደው አለ አይደለ ቤተልሔም ገብተሃል አልገባህም? ያችን እንደዛ ሲሆን ሞት አለ። ሞት ሲኖር ደግሞ መኮነንም ስለሚኖር ብዙውን ጊዜ እንደው ብዙ ነገር ድንግል ማርያም ላይ ፎከስ ባታደርግ፣ እሷ ባትኖር ኢየሱስ አይመጣም። ኢየሱስ ኤርሚ ጌታ ኢየሱስ ጌታ ነው፣ እንወደዋለን፣ ጌታችን ነው። በጣም የሞተልን በጣም ለእኛ የእኛን ሸክም ተሸክሞ የእኛን በርደን ተሸክሞ የእኛን ኃጢአት የእኛን በደል የእኛን የቆሸሸውን ሕይወታችንን ይዞ ከኔ ተማሩ ብሎ በመስቀል ላይ የዋለ ጌታችን ኢየሱስ ክርስቶስ እና ድንግል ማርያምንም ደግሞ እንደው እናት ናት እና ብዙን ጊዜ ስለ እሷ የተጻፈውንም ውዳሴዋንም ቅዳሴዋንም ማቆሸሹ እንደው ታች እንትን ማለቱ በዚች ላይ ቡሩክ ነህና የተባረክ ልጅ እንድትመለስልን እንድትተው ሌላውን ተናገር። በቃ ጀስት አሁን እንደው ስለ ድንግል ማርያምና ውዳሴዋን ቅዳሴዋን ተዋት ለማለት ነው። እኔ እውነቴን ነው፣ መድኃኔዓለም ምስክሬ ነው። አሁን አንተ ጋራ ገብቼ ልናገርም በእውነት አንደበቱም ጊዜውም አልነበረኝም። እተኛለሁ በዚህ ሰዓት፣ ጠዋት ነው የምነሳው እና ለጸሎት ግን እስቲ እንደው ወንድማችን ገብቼ ምናምን እና አሁን እዚህ ጋር ብናገር ተረት ሊያስተምር ነው እንደ ባህታዊ የገባ ሊሉ የሚችሉ ሰዎች ይኖራሉ።
እና እንዴት አደመጥከኝ? እስቲ እንደ ድሮ ያው እንግዲህ አባት ይከበራል እና ዝም በል ሲሉኝ ዝም አልኩኝ፣ እርስዎ እስኪጨርሱ ድረስ ማለት ነው። ይሄንን በማክበር ነው። እሺ እንደው ቅድም መግቢያው ላይ እኔ ብዙ ጊዜ እሰማሃለሁ ብለው አሉኝ። አሁን የመከሩኝን ምክር ገንዘብ እንዳደርገው ምናልባት ተሳስቼ ከሆነ እስከ ዛሬ ድረስ በተናገርኩት በዚህ በሶሻል ሚዲያ አገልግሎት ላይ ወይ በቲክቶክ ወይ በዩቲዩብ ላይ ወይ ፌስቡክ እና ዩቲዩብ ቀጥታ በማገልግልበት ሰዓት ሰምተው ሊሆን ይችላል። ምንድነው የጌታችንን እናት በተመለከተ እኔ የማይገባ ነገር የተናገርኩት፣ ጽርፈተ ቃል የሚመስል አላስፈላጊ ነገር የተናገርኩት እንደው ይቅርታ እንድጠይቅ ኦርቶዶክስንም እንደው የጌታዬን እናትም ነክቼ ከሆነ ማለት ነው በጌታ ፊት ንስሐ እንድገባ ምንድነው እስከዛሬ ከሰሙት ውስጥ ለምሳሌ አሁን ይሄንን እንደዚህ ብለህ ተናግረሃል፣ ይሄን እንደዚህ ብለህ ብለሃል፣ ይሄ በቤተክርስቲያናችን መጽሐፍት ውስጥ የሌለን የተናገርከው፣ ይሄኛው ደግሞ ያለ ነው ቢኖርም ግን ያው ቅድም ሚስጥሯን አታውጣ ብለው ካሉኝ ይሄኛው እኮ እኛ ለህዝቡ እንዳይደርስ ሚስጥር ብለን ምን ይዘው ነበር፣ እሱን ግን ማውጣት አልነበረብህም ብለው የሚሉት ነገር ካለ ከሰሙት እስከዛሬ ድረስ ከሰሙት እንዳባት እንደው አሁን ያሉኝን ምክር እንድቀበል የተናገርኩት ነገር ትክክል ያልሆነ የተናገርኩት ካለ አይ እንደው በአጠቃላይ በእውነት ይሄ ያለቀ ዘመን ስለሆነ እንደ የጠፋ የመጨረሻው ዘመን ላይ ነው ያለ ነው እና ያውም አሰላ ተወልደህ አሰላ መድኃኔዓለም አሰላ አይደለም የተወለድኩትኝ እኔ በአርባ ጉጉ አውራጃ አቅጣጫ ነኝ። ዋና ከተማችን ስለሆነ አሰላ። አም ሶሪ ያ እንግዲህ ስሬ ሮቤት ልትሆን ትችላለህ ወይም ያን አካባቢ አውቀዋለሁ። አቦ ምሳን በጣም ብዙ አደብቀኝም። አቦ ምሳን አውቀዋለሁ ወይም ወደ ባሌ አዳባም አጋርፋም ዋቴቨር ነው ጀስት ዶዶላንም አውቀዋለሁ። ባሌም ገብርኤልም ሁሉን አውቀዋለሁ እና የሚሏቸውን ሁሉን ያውቃቸዋለሁ። ልክ ነው። የሚጠሯቸው ከተሞች ያላወቃቸው ሰው አይጠራቸውም። ልክ ነው። እና አሁን ለምሳሌ እኔ 82 ጥፋቴን ንገሩኝ ቆሞስዬ። አጠቃላይ ምንድን ነው ወንድማችን እንወድሃለን። ኦኬ ሰው መቼም ሊስን የት ነው የምትኖረው? አሜሪካ ነው የምትኖረው? ኢትዮጵያዊ ነው? እሺ አይደለም ኢትዮጵያም አይደለም አሜሪካም አይደለም። እኔ ወደ አውስትራሊያ ነው የምኖረው። አውስትራሊያ ቴንክ እኔ ወንድም እወድሃለሁ። እኔ በመውደዴ ነው አሁን እዚህ እንትን ላይ ነው እንጂ እኔንም የሚያዩ ብዙ ሰዎች ይኖራሉ በዓለም ዙሪያ እና እዚህ ጋር ግን አንተ ብዙውን ጊዜ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ይሄ እንደዚህ ነው ብሎ ማቆም አለብህ። እኔ በአባት ለምን ቆሞስ የእሱን እኮ ከነ ምክንያቱ ጭምር አጠቃላይ ዘመኑ ክፉ ላይ ነው ያለ ነው። አሁን ነገ ብትሞት ነገ ከዚህ ዓለም ብትሸኝ መቼም ድንግል ማርያም የኢየሱስ እናት ነች። አሚን እና ወደ የትኛው መንገድ እንደምትሄድ አታውቅም። አውቀዋለሁ። አታውቅም ነው ቃሲስ የኔን እኛም አውቀው እንዴ እኔማ አውቃለሁ። እኔ ቀጥታ ወደ የጌታዬ እናት ማርያም ወዳለችበት ወደ እግዚአብሔር መንግስት ነው የምገባው። ምክንያቱም በልጇ በማመኔ አይፈረድብኝምና በዮሐንስ 3:16 በተናገረው ቃል መሰረት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስላለ ገባኝ። እሱ እንዳለ ሁሉ እሷ ባለችበት ገነት ነው። እኔም በአባትነቴ በቆመስነቴ በቤተ ክርስቲያን አባትነት የምነግርህ እንደው በአጠቃላይ ስለ እሷ የምትናገረውን ነገር እንደው ስለ ቤተ ክርስቲያን አምላክ የቤተ ክርስቲያን አምላክ ኢየሱስ ነው። ታውቃለህ? አይ ብዙ አምላኮች አሏት እኮ ቆሞስ። ኖ የቤተ ክርስቲያን አምላክ ኢየሱስ ነው። የቤተ ክርስቲያን አምላክ ማለት ቤተ ክርስቲያን የሚለው አጠቃላይ ፒፕሉ ነው፣ ህዝበ ክርስቲያኑ ነው።
አሁን ታዲያ አምላኮቻቸው ብዙ ናቸው። ቤተክርስቲያን የእውነተኛይቱ ቤተክርስቲያን አምላክ እውነት ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ስለዚያ ነው ስለ ቤተክርስቲያን አምላክ። አንተ ግን ይሄ በጠፋ ዓለም፣ በበሰበሰ ዓለም፣ ፍቅር በጠፋበት ዓለም፣ እምነት በጠፋበት ዓለም እንደው ስለ እሷ ግን አሁን ሰላም ለኪ ላይ ገብተህ እንደዛ ስትል በዚች ልምከርህ ብዬ ነው። ይቅርታ ጠፋሁ። ምንድነው ያጠፋሁት? ቆይ ሰላም ለኪን ከማለት አዶን ነው በቃ አዶን ነው ብቻ ለዚህ ነው። እና እግዚአብሔር ያክብርህ። ቆሞስዬ ከመጡ አይቀር እኔን አሁን እስካሁን ድረስ ጥፋቴን ይነግሩኛል ብዬ ነበር እንድታረም ሰላም ለኪን ብዬ ምንድን ነው ያልኩትኝ? ሰላም ለኪን ስለው ዘሩን አበላሸሁት ወይስ የሌለ ነገር ነው? በሷ ላይ የተረጎምክ ስታጣጠል ምናምን ሰምቼ ምን አጣጣልኩኛል? ይሄን አሁን ማርዌናዊ ብሎ የሚለው ይሌለ እንዴ? ካዳኛው ዛሬ እኮ ይኸውልህ ዛሬ ያለ ነው። አባቶች ይህን አንደርሰውም እኮ የድሮ አባቶቻችን። ቆይልህ አሁን ለምሳሌ ቅዳሴውም ነው። ለምሳሌ አሁን ሰዓታቱን ጊዮርጊስ ዘጋስጫ የሚባሉት አባቶች የዛሬ ሊቃውንት ዛሬ አሁን ምን ሊቃውንት አለ ማለት ትችላለህ? የድሮ እኮች በጣም በመንፈስ ቅዱስ የተነዱ እግዚአብሔር ምስጢሩን ጥበቡን የገለጠላቸው ሰዎች እኮ ናቸው እንትን ያሉት የደረሱ ነው። አዎ እንዴ አንዳንዴ በእውነት አዙሮ ድሮ ማየት እርስዎ እንደ አባት ልጠይቆት ከሰዓታት ላይ ማለት ነው። እሺ እኔ አሁን አባ ሕርያቆስ የሚሆን አባ ጊዮርጊስ ዘጋስጫ የሚሆን አባ ጽጌ ድንግል ማናቸውም የደረሱት ብቻ ሰዓታትን የደረሰ ሰው በሰዓታት ላይ ስብሐተ ፍቁር ላይ የማርያም ላይ ማለት ነው። ስብሐተ ፍቁር የማርያም አለ አይደል? ቆሞስ በባሌም ስማ፣ በባሌም በቦሌም ቢሆን አለ አይደለ? ስብሐተ ፍቁር አለ አይደል? ቆሞስ አንድ ነገር ልንገርህ ወንድም አለ። እዛ ላይ አንድ ጥያቄ ላንሳና አንድ ነገር ልንገርህ ወንድም አለ። በመንፈስ ቅዱስ ተነድተው ከሆነ የደረሱት ማለት ነው። ኦ ማይ ጋሽ ይኸውልህ በባሌም በቦሌም ብትል የተደረሰው ድርሰት እግዚአብሔርንና ድንግል ማርያምን ከፍ ከፍ የሚያደርግ ነው። ይሄ ደግሞ ጥያቄ ያለኛ ቆሙስ አንድ ጥያቄ ይቀበሉኝ። አሁን እዛ መጽሐፈ ሰዓታት ላይ ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለውን ቃል ያውቁታል። አሁን በዚህ ቃል መሰረት የጌታችን እናት ቅድስት ድንግል ማርያም ሰማያትና ምድር ሳይፈጠሩ ነበረች አይደል የሚለው ቃሉ ዘሩ እንደዛ ነው የሚል ኤግዛክትሊ ፀሐይ ወርህ ይቀደሙ ጌታ። ምክንያቱም ቆሞስዬ ፀሐይ ወርህ ይቀደሙክ ይላል። ፀሐይና ጨረቃም አልቀደሙሽም ይላል። መላእክተ ሰማይ ይትለአኩኪም ይላል አይደል? ጥያቄ የምጠይቀው አሁን ቆሞስዬ ይህንን ከመለሱልኝ እኔ እንደው ሌላውን ቀስ እያለ ማርያም ሲጀምር ዓለም ሳይፈጠር ፀሐይና ጨረቃ ሳይሰሩ ነበረች አይደል? ነበረች። በምን ነበር የነበረችው? በአምላክ ሕሊና ወይስ በምን? አዎ በአምላክ ሕሊና አይደል? ታምረ ማርያም መቅደሙ ላይ ያለው ብሎ የሚለው በአምላክ ሕሊና ካለች እንዲያወራ አልታደል አያቋርጡኝ በመድኃኔዓለም በአምላክ ሕሊና በታምረ ማርያም ላይ እመቤታችን ማርያም አስቀድማ በአምላክ ሕሊና ታስባ ትኖር ነበር ይላል። የታምረ ማርያም መቅደም ማለት ነው። እውነት ነው። የስብሐተ ፍቁሩ ግን እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለው ግን አኗኗርሽ ሰማያትና ምድር ሳይፈጠሩ ነው ይላታል። እና የእርሜ አንድ ባጭሩ ልንገርህ። ቆይ ቀሲስ በመድኃኔዓለም ሊስን ዲያቆን ኤርምያስ አንድ ጥያቄ እንኳን አይመልሱም። አይደለም ቆይ ልንገርህ። ዲያቆን ኤርምያስ ለአንተ ነው የእውቀት አድማስህ የሰፋ ቢሆን ኑሮ አልኩህ አለ አይደለ? እንኳን ኦርቶዶክስ የራስን ኦርቶዶክስ እንትን ማለት ጀጅ ማድረግ ቀርቶ ሙስሊሙንም ማንኛውንም ሃይማኖት ዲስከሬጅ አታረግም፣ ጀጅመንት አታረግም ነው የምልህ። አንድም እንኳን ነገሩኝም ይንገሩኝ ብዬ ብል እንኳን መድኃኔዓለም ያለሽ አንተ ታርጌት ኦርቶዶክስ ላይ ነው።
እኔ ታርጌት ለምን ሙስሊሙ ላይ አትሄድም? ለምን ኦንሊ ጂሰስ ላይ አትሄድም? ለምን ጆባዊ ተነስ ላይ አትሄድም? ሁሉም ጋር ነው የሚሄዱት። እንግዲህ አይቻልም ነው ጋር እየተራወጠ ያድምጡኝ። እዚህ ቤት ከፍቼ እኔ ሙስሊሞች ከ6 ከ7 ከ8 ጊዜ በላይ ፕሮግራም አዘጋጅቼ መጣው ተነጋግረው እኔ እንደውም የማስጠንቀቂያ ባህታዊ ነኝ የምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ ይስሩ። በኤልያስ አይደለም ወላዲተ አምላክ ላይ ወላዲተ አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን እሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ትክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም እሰጣለሁ። እነሱ በአስማት እኔን ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ ኧረ ተው ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። ገድ የለም። ይኸው ስሜ ታዲያ እኔ ምን ችግር የለም። የፈለጉትም ፎቶ ከፈለጉ ፌስቡክ ላይ አስቀምጫለሁ። ያድምጡ ይቆይ። በመርፌ አይደለም በወስፌ በአንካሴም ቢወጉት እኔና ልጆች ሚስቴ በክርስቶስ ኢየሱስ በጌታችን ደም በመንፈስ ቅዱስ ኃይል የተሸፈንን ስለሆንን በኦርቶዶክስ ደጋሚዎች ላይ እንደ ኤልያስ እያላገጥኩባቸው ከና አስማታቸው ጭምር አስቆማቸዋለሁ። መጥቶ ነበር እኮ አንዱም እንደዚህ ቆሞ ከዚህ በፊት እንደዚህ አንድ መርጌታ ነበር እዚሁ መጥቶ አትጸጸትም ነው ብሎ ያለኝ። ደጋሚ የሆነ ማለት ነው። ኖ እኔ ምክር ነው። እኔ አሁን ያንተ አንድ ነገር ደግሞ ራሱ ጠበቆ ሰለሞን የተባለ ኤርሚ ፕሊዝ ዲያቆን ኤርሚያስ ጠልቻህ አይደለም። በጣም በጣም መጥፎ ነገር ምክር ነው። ምክር መቼም የማይቀበል ልጅ ሆይ ሰው ሁን አይደል ያለው ሰሎሞን ዳዊት። አንድ እኮ ጥፋቴን ሳይነግሩኝ እኮ ነው ቆሞስ። እኔ እኮ ልቀበሎት አልኩት። ልቀበሎት ያሉትን ተመለስ። ምን ወዴት? ወደ ኦርቶዶክስ እንመለስ ነው የሚፈልጉት? አዎ ወደ እናት ቤተክርስቲያን ተመለስ ፕሊዝ። ተመልሼ ገሃነም እሳት እንድገባ ነው የሚፈልጉት? ኧረ በመድኃኒዓለም ማናየው ገሃነምን? ማናየው? ይስ ማን ነው ስለ ገሃነምና ስለ መንግስተ ሰማያት ተመለስ ነው ዋናው። ተመልሼ ገሃነም እንደገባ ነው ወይ? ኧረ ገሃነም ኧረ በመድኃኒዓለም እያለሁ እና አሁን የኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? የት ነው የሚገቡት ሲሞቱ? ኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አንተ ይኸውልህ የተጠመቅባት ቤተክርስቲያን እውነተኛ ዲያቆን ከሆንክ እውነተኛ አገልግልህ ከሆነ አሁን ደግሞ መድኃኒዓለም አሁን በቆጅ ነው ወይ አሰላ ነው ወይ ስልህ ደግሞ የለም ምናምን ወደሚለው ወደ መፍረክረክ ገብተሃል። እኔ ምንም አልተፍረከረኩም። ዘውገ ዘማርያምን አሉ አንድ ጥያቄ እንኳን አልተቀበሉኝም። አሁን አንደኛ ቦታን አልነገርከኝም። ለምን ቦታ ይነግሮታለሁ? እኔ ከፈለጉም ልነግሮት እችላለሁ፣ ግን እሱ አይደለም አርዕስት ላይ እኔን ተመለስ ብለው ሲሉ ወደ ኦርቶዶክስ ወደ ገሃነም እንድገባ ነው ወይ አልኩት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተው። እሺ በኦርቶዶክስ በመጣ ወደ መንግስተ ሰማያት እገባለሁ? እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶን የሚያስገቡኝ? አዎ እርሶ መንግስተ ሰማያት የሚያስገቡኝ ንስሐ ሰጥቼ በአባትነቴ ልጄ ቡሩኬ ብዬ በምን መንገድ ልጄ ቡሩኬ ብዬ በምን መንገድ የሚያስገቡኝ መንግስተ ሰማያት ቆሞስ? ኧረ በመድኃኒዓለም ያለሽ እንደዚህ አይነት ክደትማ አያስፈልግም። በምን መንገድ ነው የሚያስገቡኝ? እርሶ የክህነትዎትን ቆሞስነትን እንዳለ ሆኖ አባትነትን እንዳለ ሆኖ እኔ መንግስተ ሰማያት የምገባበትን ነገር ምንድን ነው የሚሰጡኝ? አሳያለሁ። አሁን አንተ ትመጣለህ። እስኪ ንገሩኝ። በጸሎቴ ንስሐ ሰጥህና ባጠፋኸው ሁኔታ እንትንና ወደ ሊቀ ጳጳሱ አቀርብሃለሁ። ከሊቀ ጳጳሱ ቡራኬ ትቀበላለህ፣ ትቆርባለህ፣ ትሰግዳለህ። ከዚያ በኋላ ደግሞ ክህነትም ሊመለስ ይችላል። ማልታከን ይቦ እሺ ክህነቴ ተመለሰ። ከዛ መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው የሚያስተምሩ?
እናስተምርሃለን። አሁን እዚህ ኦፊሻሊ ያን ነገርህማ ለእኔ እኮ ሲነግሩኝ እዚህ አሁን ኦልሞስት ወደ 1000 የሚጠጋ ሰው እየሰማ ነው። ሌላም የሚመለስም ጭምር ሰው እንዲመለስ ይመለስ። አሁን ቤተክርስቲያኒቷ ወንጌል በጣም ብዙ አብዛኛው ህዝብ እኔን የሚሰማኝ ሰው ነው። እኔ ብቻ ሳይሆን ተመላሽ መሆን ያለብኝ ሌላውም ትውልድ እንዲመለስ ስመጣ ንስሐ አስገባሁ ይሰጥሃል፣ ቀኖና ይሰጥሃል። ቀኖና ይሰጠኛል። መንግስተ ሰማያት የምገባበትን ትምህርት እንደምሰምታ የሚያስተምሩኝ ምንድነው? ምንድነው የኦርቶዶክስ ትምህርቷ? መንግስተ ሰማያት ህዝቡ እንዲገባ ምን ብላ ነው የምታስተምረው? ማን ነው መንግስተ ሰማያት የሚያስገባኝ? ኤርሚ ቀኖናዋ፣ ዶግማዋ፣ ስርዓቷ እሱንም አውቀዋለሁ። ቆሞስዬ የቤተክርስቲያኒቱ ዲያቆን ነኝ እና እሱን አውቀዋለሁ። መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው ስመጣ የምታስተምሩኝ? በመሰረቱ መንግስተ ሰማያት በትምህርት ነው እንደሚገባው። ታዲያ በምን እንደሚገባው? በእምነት ነው እንጂ። እምነት ከምን ይቀዳል? ቅዱስ ጳውሎስ ሐዋርያው እንዳለው እምነት የእናትና አባትህን እምነት በመያዝ ነው። ስርዓትን ይታፍልስ ስማ ኤርሚ ይታፍልስ ደወለ አበዊክሙ ይታፍልሱ ደወለ አበዊክሙ ማለት የአባቶችን ድንበር አታፍርስ። ሊስን እምነትህን፣ ስርዓትህን፣ ደንብህን፣ ካልቸርህን፣ አካባቢህን መስለምን ነው። በሱ ነው መንግስተ ሰማያት የሚገባው። የስ ደፍነትሊ ባህልና አካባቢውን ማህበረሰቡ እምነትን በመጠበቅ እኮ እምነቱ ያ እምነት በትምህርት ይገለጣል አይገለጥም? ቆሞስዬ እኔ ይቅርታ አድርግልኝና በእምነት ማንንም አስተምሮ ማንንም እንዲያውም የቃየል የገሃነም ልጆች ነው ያደረግናቸው ሰባኪያኖች። በዚህ ዘመን በንጉሱ ዘመን፣ በደርጉ ዘመን፣ በመንግስቱ ዘመን ምን እምነት ነበረ ድሮ? እምነቱን ህዝቡን የገሃነም ልጆች ማድረጋቸውን ማመኖት ጥሩ ነው። ስለዚህ እርሶና እርሶ መሰለ በዚህ ዘመን ደግሞ ሰባኪ የሚባል ነገር አለ እንዴ? ውሸታም የገሃነምን እንዴ ኖ ሊስን ህዝቡ እኮ እምነቱን ጠብቆ የኖረ ህዝብ ነው። አንተ ሳንፈጠር ማን አስተምሮት ነው? እንዴት ነው? ቆሞስ እኔ እኮ ቸገረኝ። ታዲያ ህዝቡን አስተምረን የገሃነም ልጆች አድርገነዋል ብለው እያሉ አከፋ ነው። እኔንም የገሃነም ልጅ ሊያደርጉኝ ነው እንዴ? ታዲያ ና ተመለስ ብለው የሚሉኝ ወደ ኦርቶዶክስ። አንተ የራስህ ቢዝነስ ስለቆምክ የሆነ በዩቱብም በቲክታኩም ገንዘብ ስለምታገኝ 10 ሰዓት አሁን ተመለስ ብትባል ባባበልህ በጨው ባልስህም የሆነ ነገር ባደርግም አትመለስም። ምክንያቱም የቀመስከው ሳንቲም አለ። ይኖሚ ቆሞስዬ ሳያዩ እኔ ትኩስ ጴንቴ ስለሆንኩ እኔ ልሁን አንዴ። እሺ ግን ሳያዩ ቆሞስዬ ሳያዩ አሁን ፈረዱ ማለት ነው። እንደው በአብርሃም አምላክ ፊት እኔ ከሶሻል ሚዲያ ከዩቲዩብም ከፌስቡክም ቲክታክም ብዙ ሺህ ህዝብ ይከተለኛል። 10 ሳንቲም አላገኝም። በእውነት ነው የምነግረው። የአብርሃም አምላክ ምስክር ነው። ተመለስ አይደለም ግን ለጠየቁት አንድም ጥያቄ መልስ አልሰጡኝም። ወንድሜ ዮኒ ላውራ እያለ እኔ ሊስን ወንድማችን ዮኒ አውራ። አንዴ ይቅርታ፣ አንዴ ከዮኒ በፊት አንዴ ድምፅ ዳሰማና ርዕሱን ወደ ሆነ ቦታ ዞር አድርገው ወይ ርዕሱን አንሳው። እሺ አባታችን ሰላም ነው? እንኳን ደህና መጡ። ጋሪ ወልተዲ ዲኪቲማ ሁሉ ሰላም ይሆን መጣሽ እንደ በዚህ ሰላም ነው። አልሰማም እንዴ? ኧረ ትሰማለህ። ዮኒ ትሰማለህ? ቆሞስ ዝም ስላሉ ብዬ ነው። ቆሞስ ዝም ስላሉ እንጂ ትሰማለህ። አይ ቲንክ ተናገር፣ ስትናገር ይናገራሉ። የኔ ጥያቄ ምንድን ነው እንግዲህ ወደ መንግስተ ሰማያት ለመውረስ በማን በኩል ነው
የሚገባ አሁን ለምሳሌ ብዙ አለ በኦርቶዶክስ አሁን እንደ አማላጅ ተደርገው ቅዱሳን ተብሎ የሚጠሩ ብዙ ሰዎች አሉና በየትኛው በኩል ነው የሚገባው? እንግዲህ መስቀል ላይ ተሰቅሎ የሞተልን እኛ የምናውቀው እና ሞት እንድሎ ያደርገው ክርስቶስ ነው። እንዴት አድርገው ነው ሌሎቹ ምንም አይነት ዋጋ ሳይከፍሉ ሳያውቁን ጭምር እንዴት ሊያስገቡን ይችላሉ? እስቲ እሷን ቢነግሩን ደስ ይለኛል። I'm sorry. I don't know. We don't have evidence በመሰረቱ ጀስት አንተ የምታየውን በፊትህ ያለውን ሰው ማክበር እና ፍቅር መስጠት። ክርስቶስ ኢየሱስ መጣ ስንል በፍቅር ነው። ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት ምን ዮኒ ክርስቶስ ፍቅር ነው ስንል በአጠገባችን ያለውን ወንድማችንን በአጠገባችን ያለውን እህታችንን መውደድ አለብን። አሁን ፍቅር አለ ወይ ስንል የለም። በእኔ እይታ ማለት ነው። በጣም መገፋፋት አለ፣ በጣም መጥፎ ነገር አለ፣ ዘረኝነቱ አለ፣ ውጣ ወረዶ አለ እና ክርስቶስ ፍቅር ነው ብለን ስንቀበል በመስቀል ላይ ሞቶልናል፣ ተንገላቶልናል፣ መስቀሉን ተሸክሞ ሄደዋል፣ እስከ ቀራንዮ ተጉዟል ስንል አጠገባችን ያለውን ወንድም ሪስፔክት ማድረግ አለብን። ሪስፔክት መቀበል አለብን። እናምን አሁን ይሄ ነው ችግሩ እና የኮንኮርጌሽን ወይም የሃይማኖት ተቋማት ማብዛት ወይም ደግሞ የሆነ ነገር አይደለም። ክርስቶስ አንድ ነው። ለምንድን ነው ሃይማኖት የበዛው? ክርስቶስ ኢየሱስ አንድ ነው አይደል? ከድንግል ማርያም የተወለደው። ለምንድን ነው የበዛው? የሃይማኖት ተቋማት ለምን በዙ? ምናምን ይሄ ነው ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ ጆባዊ ዊትነስ፣ ኦንሊ ጂሰስ ለምን እየተባባለ ለምን ተከፋፈለ? ፐርፐዝሊ ጥቅም ነው? ቸር ነው? ወንበር ነው? ምንድን ነው? መገፋፋት ባይኖር እንደዚህ በዛ። ለምን በዛ ነው? እና አሮን ነው መልስ የለኝም በዚህ ዙሪያ ላይ። ዮኒ ስልክ ገብቶበት ነው። እርምዬ እንዴት ነው ትጨርሳላችሁ ወይስ ወይ ጥያቄ የሚጠይቃለ? አባታችንን ዮኒ ጨርስ ብዬ ነው ወንድምነት ከዮኒ ጋር ጨርሱ ብዬ ነው። በጣም ግን ደስ የሚሉ ፍቅር የሆኑ አባት ናቸው። እንደዚህ መነጋገሩ ምን ማለቱ በጣም ደስ ይላል። መደማመጡ መከባበሩ እንዳለ ሆኖ እኔ አሁን በሰው እንደማይሆን ለእኔ የሞተልኝ ለሁላችንም የሞተው እንኳን 6666 ጊዜ መገረፍ አይደለም አንድ ቢገረፍ ዘርበላሉ አልፈልግም የሚል ሰው ባለበት ያንን ያደረገ አምላክ ሌሎች ጣልቃ ሲገቡበት ማየት በእውነት እኔ ብቁ ነኝ ብሎ እኔ ጣልቃ የምገባበት ነገር አለ ብዬ አላስብም። ጣልቃ የምንገባው ምን ዋጋ ከፍለን ነው? ምን አድርገን ነው? እስቲ ንገሩኝ። ጣልቃ የምንገባው እኔ ለዛ ከእግዚአብሔር ለማስታረቅ ብቁ ነኝ የሚባልበት ጣልቃ የምንገባው የሰው ልጆች በምናችን ነው? በምን አቅማችን እንደሆነ ቢመልሱልን ሁሉም ሰው የሁሉም እምነት ደስተኛ ነኝ በዚህ። የእኔ ጣልቃ የገባልኝ ኢየሱስ ብቻ ነው፣ የእግዚአብሔር ልጅ ብቻ ነው ጣልቃ ገብቶ እኔን
ከህይወት ያዳነኝ ከኃጢአት ያዳነኝና ያንን ነገር ቢሆን ደስ ይለኛል ለማለት ነው። እስቲ ሌላ ሀሳብ ያላችሁ ብትሰጡበት ደስ ይለኛል። በዚህ ብታብራራው አይሻልም? ይሆን ለምሳሌ ጣልቃ ገብነት ያልከው ከይቅርታ ጋር ማን ነው ጣልቃ የገባው? ማን ነው በጌታ በአምላክነቱ ዘንድ ጣልቃ የገባ ያልከው? በጣም ሰዎች ዮኒ ስዩም የኦርቶዶክስ ቤተክርስቲያን አገልጋይ ነው እና አውራ ያ መልካም። ስለዚህ ቅዱሳን አማላጅ ናቸው ተብሎ መጽሐፍ ተጽፎላቸው እሷ ነገር ነው መቼ የምታቀያየመን። ኤርሚያስንም ለመግደል የሚፈልጉት የሚያሳዱት እነዛን መጽሐፎች ገለጥ ስለሚያደርግ ነው። ስለዚህ አማላጅ ናቸው አይደለም፣ በምድር ላይ ከሲኦል ራሱ አውጥተን ወደ ገነት እንወስዳለን የሚሉ በስነ ስርዓት የሚሰበክላቸው መጽሐፋቸው የሚደገምላቸው ሰዎች አሉ የሉ? እስቲ ዘግበን ከሌለ እንዳሉ እኔ ደግሞ እነግርሃለሁ። ልክ ነህ እኮ ይሁን። አሁን ለምሳሌ ኤርሚ እኛ አሁን አባም ቅድም እያሉ ነበረ። እኛም ወደ ኤርሚን ስናየው የምንመጣው ምንድን ነው እንዴት ነው አስቦት እንዴት እያሰበው ነበር የሚለውን ነው። ከእሱ ጋር ስለማንገናኝ ማለት ነው። እሱ ጋር እኔ በግሌ የምወደው ሰው ነው ኤርሚያስ ማለት ነው። ግን ምንድን ነው አሁን ይሁን አንተ ጋር አንተ ኦርቶዶክስ ነበርክ፣ ቅድም እያወራ ነበረ። እኔ ግርም የሚለኝ ነገር ዮኒ ለምሳሌ ገድላትና ታምራት ላመኑት ሰዎች የተጻፈ ጽሑፍ ነው እና የህይወት ታሪካቸው ነው። ለእኛ ደግሞ አርያ ምሳሌ የሚሆኑበት ነው። ማን ገድላት ታምራት ግን በቤዙ መች ተነጋገርን? መጀመሪያ በመጽሐፍ ቅዱስ ያለውን እኮ ለምሳሌ አሁን ጣልቃ ገብነት ያልከው እኔ የሆነ ግልጽ ስላልሆነልኝ ነው። ዝም ብዬ ሳደምጥ ነበር ከአንድ ሰዓት አካባቢ። ግን አንተ ጣልቃ ገብ ስትል አልቻልኩም። ሚውቴን አንስቼ ጠየቁት። ጣልቃ ገብነት በአምላክነቱ ስራ ኦርቶዶክስ ሌላ አምላክ ከአንዱ ከኢየሱስ ክርስቶስ ውጭ ሌላ አምላክ አላት። ጣልቃ የገባ አምላክ ካልክ ይህንን አስረዳኝ። እኔ እንዳንድ የቤተ ክርስቲያን ዲያቆን እኔ ማወቅ እፈልጋለሁ። የቱ ጋር ነው እኛ ማናውቀው ወይም ይሁን ያነበበው መጽሐፍ ካለ ሌሎችም ስላሉ እኔ ብቻ አይደለም የኔ ጓደኞችም አሉ ውስጥ ላይ የቱ ጋር ነው ያለውን የሚለውን መስማት ስለምንፈልግ ጣልቃ ገብነት ያለውን ብታብራራልኝ ብዬ ነው። ዮኒ መልካም። እሺ በሰውና በእግዚአብሔር መካከል ወይ አንዴ ከይቅርታ ጋር ከመልስ በፊት ነገ ሆነው ከነገ ወዲያ ስለሚሆነው ነገር ማስታወቂያ መናገር ከፈለግ እድሉን ብትጠቀም በዚህ አጋጣሚ ያሉ ምንድነው በዶንኪ ቲዩብ በተደረገው ላይ ኤርሚሻ መቼ ነው የሚመቻችሁ ንገሩኝና ዶንኪ ቲዩብ ባለው ላይ እኔም ሀሳብ ሰጥቻለሁ። ግን ከወንድሞቼ በበለጠ ሞር መልስ እንዲሰጥ እና ትክክለኛ በጨዋ መልክ ነው መቼም ጴንጤ የሚመልሰው በጨዋ መልክ መልስ የምንሰጥበት ቀን አይ ቲንክ ቅዳሜ ይመስለኛል። ቅዳሜ ተገናኝተን በደንብ በዛ ጉዳይ ላይ እናወራለን። አሮና እየክበርልኝ። ስለዚህ አሁን ጣልቃ ምል ምንድን ነው ለአንተ መጠይቅ በሰውና በእግዚአብሔር መካከል አንድ ብቸኛ የሆነ የተሰጠን አለ። እሱም ኢየሱስ ክርስቶስ እንደሆነ መቼም አንደኛ ጢሞቴዎስ ላይ አንተም አንብበሃል ብዬ አስባለሁ። ይሄን የተሰጠን ከዛ ውጪ ያማልዱኛል መንግስተ ሰማያት ያስገቡኛል ብለህ ከጸለይክ እነሱ እኮ መለኮታዊ ስራ አላቸው ማለት ነው። መለኮታዊ ስራ ነው። ምክንያቱም ሁሉንም መስማት የሚችል ሁሉንም ማዳመጥ የሚችል የሁሉንም ጸሎት መስማት የሚችል አንድ ሰው ከሞተ በኋላ ማድረግ ከቻለ ሁሉንም መለኮት ነው እየተባለ ነው አይደል እንዴ? መለኮት ደግሞ ሁሉን መስማት የሚችል እግዚአብሔር አምላክ ብቻ ነው። መላእክቶች በተላኩት ነገር ላይ መጥተው ነው ምን የሚያደርጉት መልእክቱን የሚያደርሱት። የሞቱ ሰዎች መለኮታዊ ነገር ከሌላቸው እኔ ብጸልይላቸው በእነሱ በኩል እስቲ እንዴት አድርገው ነው በምልጃ አስታርቀውኝ ወደ ጌታ የሚወስዱኝ? እስቲ ይህን አብራራልኝ። ሁሉም ቦታ መሆን አለባቸው። ዓለም ላይ ሁላ መኖር አለባቸው። ከመለኮት ስራ ውጭ ይሄን ነገር ማድረግ የሚችል ማን እንደሆነ እስቲ በዛውም አጠቅልል አድርገህ ብትነግረኝ። ተባረክ። ዮኒ ስዩሜ ከመናገር በፊት ጣልቃ የገቡ ብሎ ሲል ዮኒ አንተ በቤተክርስቲያኒቱ አስተምሮት የኃጢአት ስርየት በማን ይገኘው ብላ የምታስተምረው ኦርቶዶክስ
ኃጢአተኞች በማን ነው የኃጢአታቸውን ስርየት የሚያገኙት? ያው በእግዚአብሔር ነው። በእግዚአብሔር ነው አይደል? ኃጢአታቸው ኃጢአት አስተስሪ የሚለው እሱን ነው። ያው ግን ከዮኒ ጋር እያወራ ነበረ። ተቀጥላለች። አንድ መጽሐፍ ገልጬ ላሳይ ስለፈልኩ ነው። የኃጢአተኞቹ መድኃኒት ክርስቶስ ነው አይደል? እሺ ይሄን ቃል ያውና ከዮኒ ጋር ቀጥሉ። መጽሐፉን ብቻ ነው የማነበው። ትንሽ ቁጥር ናት። ትልቁ ላይ አድርገኝ። ከዛ ከዮኒ ጋር አውሩ በዚህ ጉዳይ ላይ እንዴት ጣልቃ የሚገቡ ብሎ ሲል ዝም ብሎ ከሜዳ አንስቶ እንዳላለ ዮኒ ይህን ቃል ታውቀዋለህ። ለምሳሌ ያው እኛ በመረጃ ነው የምናወራው እና ያለ መረጃ ዝም ብሎ ለምናወራው። እሺ ችግር የለውም እኮ ግን ምንድነው አረዳዳችን ነው እንጂ። ቆይ ይሄ አረዳድህን ከዮኒ ጋር ታወራለህ። ድርሳነ ኪዳነ ምሕረት በናኩቶ ለአብ ደብር ሰበካ ጉባኤ የታተመ የቤተክርስቲያኒቱ ነው። ገዳሙ ገጽ 127 አሁንም እናቴ ሆይ ባይ ማን ነው? ጌታ ኢየሱስ ክርስቶስ ማለት ነው። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ አለ ጌታ ማለት ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና ብሏታል ማለት ነው። ቤተክርስቲያናችሁ እንደዚህ ብላ የጻፈችው እኔ ምንድን ነኝ አለ ኢየሱስ የዓለም መድኃኒት ነው፣ እሷንም የዓለም መድኃኒት ነሽና ብሏታል። ኦኬ ዓለም ምን ስለነበረ ነው? ኃጢአተኛ ስለሆነ ነው። ስለዚህ ኢየሱስ ለኃጢአተኞች መድኃኒት ነው አይደለ? እውነተኛ መብል ክርስቶስ እውነተኛ መጠጥ እያለ እናመሰግናለን። ስለዚህ ይኸው ቁጥር 33 የዘወትር መቅደም ታምረ ማርያም ገጽ 5 ቁጥር 33 እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን ምንድናት ይላል? መድኃኒታችሁ ናትና መድኃኒታችሁ ስለሆነች ይላል አይደል? ለእናንተ ለኃጥአን መድኃኒት ናት ማለት ነው። እሺ በጎ አገልግሎትም የሚያገለግለውን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ ምናችሁ ናት ይላል? መድኃኒታችሁ ናትና። የምን አይነት መድኃኒት ናት? አንደኛ የጌታን የወለደች፣ ሁለተኛም አልጠይኩም። የምን መድኃኒት ናት? አልጠይኩም። እዚህ ጋር የለም እንደዚህ ለኃጥአን ማለት ነው። ቅድም ዮኒ ምን አለህ? ቅድም ጣልቃ ገብነት አለ ብሎ ሲልህ ቅድም ስጠይቅህ ዓለም የሚድነው በማን ነው ብዬ ስልህ በክርስቶስ ኢየሱስ ክርስቶስ የኃጢአተኞች መድኃኒት ነው ወይ ብዬ ስልህ አዎ አልከኝ። ስለዚህ ኢየሱስ ክርስቶስ ብቻ ሳይሆን የኃጢአተኞች መድኃኒት አሁን ማንም ሆና ተገኝታለች የኃጢአተኞች መድኃኒት። አሁን ለዚያ መልስ ነው ኤርሚንን ያመጣል። ዮኒ ቀጥል። ስዩም አትፍራ፣ አንብበው። የተጻፈው የኦርቶዶክስ መጽሐፍ ነው አባቴ፣ አንብበው። አንተ በገባ አስረዳን። አሁን ኤርሚ ያለው እኮ እሺ ላስረዳ። ቆይ እኔ ላስረዳ። ሁለቱንም መጽሐፍ አንብቦልኛል፣ ታምረ ማርያምንም ድርሳነ ኪዳነ ምሕረትም። አሁን ይሄ ማለት እሷ እኔ ጌታ ይህንን ሲናገረው ሰፋ አድርገን ስናስበው እሱ ከእሷ ስለተወለደ እሷ እሱን በመውለዱ ያለ መድኃኒት ለምንድን አይልም? ኤርምሻት ያንብበው፣ ያንብበነዋል፣ እኛ ተረድተነዋል የሚለው እኔ ልናገር። እኔ ነኝ አማኝ አይደለ እንዴ? ኦርቶዶክስ እኔ ነኝ አይደለ እንዴ? እሺ ኤርሚ ቆይ አሁን አንዴ ስሙኝ። አሁን ይህንን ነገር እናንተ የምትረዱት እንዴት ከጌታ ጋር እኩል አይነት ጽሑፍ ተጻፈላት ብላችሁ ነው አይደለ? እኛ ደግሞ የምናምነው ልንገራችሁ። እኛ ደግሞ የምናምነው ማርያም መድኃኒት የተባለችው መድኃኒት የሆነውን ኢየሱስ ክርስቶስን ስለወለደች በእሷ ምክንያት በእንተ ሔዋን ተአጽኦ ተገነት ወበእንተ ማርያም ድንግል ተርኅወ ለነ፣ በሔዋን ምክንያት ያጣነውን ገነት በድንግል ማርያም አገኘ ነው ማለት ከድንግል ማርያም ስለተወለደ ጌታችን ኢየሱስ ክርስቶስ ነው። እኛ የምንረዳው አሁን ይህንን ለምሳሌ እናንተ የምትረዱት ለምሳሌ እንዴት ነው ከኢየሱስ ጋር እኩል የሆነች? እኛ ከኢየሱስ ጋር ማርያም እኩል ሆን አታውቅም። ጌታዬ ብላን ያከብረ ነፍሴ እግዚአብሔርን ታከብረዋለች እያለች ነው እሷም ወደ ጌታ የጸለየችው።
ግን እኛ ምንድነው እሷን ስለተወለደ መድኃኒት ልጨርስ ያዝና እንድትመልስልኝ ነው። ኦርቶዶክስ መታወቂያዋ ኢየሱስ ነው ወይስ ማርያም ናት? መቼም መታወቂያ የምትድንበት ነው አይደለ? እስቲ ገለጽ አድርገህ ማንም ሰው የኦርቶዶክስ መታወቂያ ማርያም ናት ወይስ ኢየሱስ ነው? እዚሁ አያይዘህ መልስልኝ። ማንንም ብትጠይቅ ኢየሱስ ብለህ ኢሚዲየትሊ የሚሰጥ ስም የጴንጤ እንጂ የኦርቶዶክስ አይደለም። መታወቂያ መጠሪያ የኦርቶዶክስ ምንድን ማርያም እንጂ ክርስቶስ አይደለም። እሺ እኮ አልኩህ። እኔ ልመልስ ለአብራራ እኔ ወይም ደቂቃ ስጡኝ፣ እኔ ጨርሳለሁ በአንድ ደቂቃ። ኦርቶዶክሳዊት ክርስቲያን ኦርቶዶክስ ተዋህዶ ማለት እኮ ሲጀመር ኦርቶዶክስ ተዋህዶ ማለት ሰውና አምላክ ነው። ሰውና መለኮት ማለት እኮ ነው። ተዋህዶ ራሱ ስማችን ምንድነው? ሰው እንደመሆኑ ምራቅ ተፋ፣ አምላክ እንደመሆኑ ደግሞ ዓይን የሌለውን ዕውሩን እንዳዳነው እሱ ተዋህዶ ስማችን ዝርዝሩ ነው። ግን ኦርቶዶክስ ክርስቲያኖች እኛ የምንታወቀው በክርስቶስ ነው እንጂ በማርያም ብቻ የሚል ነገር የለም። ማርያም ግን አምላክም ስለወደደች እናከብራታለን፣ ከፍ ከፍ እናደርጋታለን። ግን አሁን የተጻፈውን ጽሑፍ ልንገራቸው። የተጻፈው ጽሑፍ ግን ድንግል ማርያም የኃጢአተኞች መድኃኒት የተባለችው በኃጢአቱ አዳምና ሔዋን በኃጢአታቸው ምክንያት ተኮንነው ስለነበር እሷ ደግሞ ኢየሱስ ክርስቶስን በመውለዷ ስለዳኑ የኃጢአተኞች ምክንያት ተባለች። አሁን እኛ የምናምነው እንደዚህ ነው፣ እናንተ ደግሞ የምታምኑት ሌላ ነው። አሁን ይህንን ድንግል ማርያም ለምን አንዴ ትቀጥላለህ? አይ በደንብ ጥብ ስለሚያስይዘን ኤርሚሻ ይቀጥል። ያስይዘናል ሊቀጥል ኤርሚሻ በደንብ በሔዋን ምክንያት ገነት ተዘጋ፣ በማርያም በኩል ተከፈተልን ብሎ የሚለው የመጽሐፍ ቅዱስ ትምህርት አለ። ማምጣ ብዬ ብልህም አታመጣውም የለም። ግን አንድ ጥያቄ ልጠይቅህ። የቀድሞ መርገም በማን የጠፋልን? ለምሳሌ በማርያም ነው። ቅድም ነገረ እኮ በሔዋን የጠፋውን አለ እኮ በሔዋን የጠፋውን በማርያም ተገኘልን። ወንድማችን የተዘጋው ነው እሱን ያለው። አንዴ ልጠይቅህ ስዩሜ፣ መርገሙ የቀደመው መርገም በማን የጠፋልን? በኢየሱስ ክርስቶስ ነው። ግን ድንግል ማርያም ደግሞ ምን አለችበት? በመውለዷ ማለት ነው። ለምሳሌ የሔዋን መርገም እሷ በመውለዷ መርገሙን አጥፍተዋለች ወይስ በወለደችው ነው መርገሙ የጠፋው? በወለደችው ተሰቅሎ አጠፍቶልናል እንጂ በእሷ አልጠፋም ማለት ነው። በእሱ ነው የጠፋልን። አልተሰቀለችም እኮ እሷ። ኤርሚ ምንድን ነው ጥሩ እያወቅህ ነው የምታወራኝ ወይስ እውቀት እዚህ ድረስ ነው? የኤርሚያስ ክፋቱ ያለ መረጃ አለመንቀሳቀሱ ነው። የሰኞ ውዳሴ ሊያመጣልን ነው። የሰኞ ውዳሴን ይዞ ይመጣል። የሰኞ ውዳሴ ማርያም እና የሐሙስ ውዳሴ ማርያምን ሳነብልህ እዚህ ያላችሁ ሰዎች ወደ 960 አዩ። እንግዲህ አንድ የአባታችን ኤርሚሻዬ ቦታ ካለ ማንኛው እያሉ ነው። የቅድሙ አስገቡልኝ። አንድ ሰው የማያወራ ካለ ቀነስና እሳቸው ማንን ላስገባ? ይቅርታ ይሁኒ። ልክ 9:30 ላይ ይሄ ቤት ይዘጋል። የቤቱ ህግ ስለሆነ 9:30 ላይ ይዘጋል። 9:30 ላይ ይዘጋል። ከዛ ወደ ኤርሚ ቤት ወይ ወደ አንተ ቤት እንሄዳለን ቀጥታ። ምክንያቱም አሴንት ዳጊም ቀኑ ሙሉ ሰርተው ስለሚውሉ ይረፉ፣ ማረፍ አለባቸው። እነሱ ነው እኛ የምንጠብቃቸው። ይኸው እንደዚህ ይላል እንግዲህ አሁን በክርስቶስ ነው የቀድሞ መርገም የጠፋልን ብለህ የምትለው ነገር ይስማማኛል። የሰኞ ውዳሴ ማርያም እና የሐሙስ ውዳሴ ማርያም ሳነባው በኢየሱስ ክርስቶስም ነው የጠፋው፣ በማርያም ነው የጠፋው። እሱ ግን በማርያም የጠፋ አይደለም ብሎኛል የሚለውን ይሁት። የሰው ሁሉ ሰውነት ፈጽሞ አንተ አልከኝ። ድንግል ማርያም ክርስቶስ ነው የጠፋው። ስዩሜ ያንተን እኮ ደግፏል ኤርሚ። ያንተ ክርስቶስ ነው ግን የሚለው በሌላ ነው እያለ ሊያነብልህ ነው። የክርስቶስ ብሎ የሚለው ላንብብልና ከዛ ደግሞ በሌላ ደግሞ በማን እንደጠፋ የሚለው ላሳየ። ይሄ የክርስቶስ የሚለውን የሰኞ ውዳሴ ማርያም ላይ እንደዚህ ይላል። የሰው ሁሉ ሰውነት ፈጽሞ ደስ ይላታልና በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ሁሉ የሚፈቅድ እያሉ ጮኸው ንጉሱ ክርስቶስን ከመላእክት ጋራ ያመሰግኑታል። የቀድሞውን እርግማን አጥፍቶልናል
አጥፍቶልናልና የቀድሞውን እርግማን አጥፍቶልናልና። ያጠፋል ማለት ነው ክርስቶስ ማለት ነው። የጠላት ምክሩንም አፈረሰበት። ለአዳምና ለሔዋን የዕዳቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒት ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ብሎ ይላል ማለት ነው። የቀድሞ እርግማን በማን የጠፋልን? አጥፍቶልናል ማለት። ቅድስት ሆይ ለምኝልን ይላል። አይኔ አልለውም እሱን እንዲህ ስለማትለምንልኝ እኔ አልለውም። ስለዚህ የቀድሞ እርግማን አጥፍቶልናልና ይላል። አዎ ክርስቶስ አጥፍቶልናል የቀድሞ እርግማን። እሺ የሐሙስ ውዳሴ ማርያም ይሄ የሰኞ ነው አሁን ያነበበው። እሺ የሐሙስ ውዳሴ ማርያም ያው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ልክ እንደ እግዚአብሔር ማለት ይቅርታ ለሁላችን ይሆን ዘንድ ነውና እንደተባለ እሷንም ይቅርታሽ ለሁላችን አታብራረው። አንተ ይኸውልህ በጌታ ይዛል። ለምን መሰለህ እንደ ውዳሴ ማርያም ጥርሴን የነቀልኩበት ነው። ብራዘር አውቃለሁ፣ ግን ለምን ታብራራለህ? እኔ ነኝ ማብራራት ያለብኝ እኮ። እሺ ታብራራለሽ፣ ልተው። እሺ ችግር የለውም። ይቅርታሽን ለሁላችን አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋንን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። አሜን። አሁን እችን አሜን ያልካትን መጽሐፍ ቅዱስ ያርጋት። በማን ነው የቀድሞ እርግማን የጠፋልን? አሁን ጨርሳ ልናገር እኔ? በእርሷ ወይስ በእርሱ? የሰኞ ላይ በእርሱ ይላል፣ እዚህ ደግሞ በእርሷ የጠፋልን ይላል። በማን የጠፋው? በእሷ የጠፋው እሱን በመውለዷ ነው። በእሱ ደግሞ የጠፋው በመሰቀሉና በመባለቱ። ማርያም ወይ ድንግል ማርያም የሁላችን መመኪያ ነሽ ነው እኮ ብሎ የሚለው የሚመካ ቢኖር አምላክን የወለደች እያለ ከላይ ሁላችን እያየን እኮ ነው። አምላክን የሚመካ ቢኖር በእግዚአብሔር ይመካ፣ የሚደገፍ ቢኖር በእግዚአብሔር ይደገፍ ብሎ ያለው ነቢየ እግዚአብሔር ኤርሚያስ፣ ሌሎችም ነቢያት የተናገሩትን ኃይለ ቃል ክዶ በፍጡር እንድንደገፍ በፍጡር እንድንመካ በእርሷ እንመካ ነው ያለው። ምክንያቱም የሁላችን መመኪያ ናት። ለምን? የቀድሞውን እርግማን በእርሷ ጠፋልን እኮ ነው የጠፋልን ይላል። በመውለዱ ሰኞ ውዳሴ ማርያም ላይ በእርሱን የጠፋልን ይላል። እሱ በአምላክነቱ ነው። ተጋግዘው ነው ያዳኑን እያለኝ ነው። ታዲያ ተጋግዘው እየዳንን ነው። እኔ ላብራራና እናንተ ካልተመቻችሁ የእናንተን። እኔ ግን የማምነው ልናገር ይሁን። እኔ ነኝ አማኝ አይደለ? ትርጉም በስለሽ ቀጥል ብራተር። አመሰግናለሁ። አሁን ሰኞ ውዳሴ ማርያም ላይ በሱ ዳንን አልን። ደግሞ ሐሙስ ላይ ደግሞ አምላክን የወለደች የድንግል ማርያም ምስጋና ነውና አድነሻልና። ቅድም ነው በእንተ ሔዋን ታጾ ተግነት ወይንተ ማርያም ድንግል ተረወለነ። ያጣነውን በሔዋን እንጨት በልታ ያቺ ሔዋን ያሳጣችንን ገነት በድንግል ማርያም ግን ተወልዶ ያንን ገነት መለሰልን፣ አገኘነው፣ አዳነን። ማን? ኢየሱስ ክርስቶስ። እሱን ማምነው እንደዚህ ነው። ኤርሚሻ ኧረ እንስማተው ግን ተው እኛ በውስጣችን መሳቅም መሳቀቅም አለብን እኮ። እድል ስጠን። ታንኪዩ ብራዘር። ቀጥል። አመሰግናለሁ። አሁን ምንድነው እኔ ማምነውን እኔ እንደ ኦርቶዶክስ እኛ የምናምነው ማርያም አምላክ ናት ብለን አይደለም፣ በፍጹም ኔቨር ኤቨር። ምክንያቱም እኔ የእኛን እምነት እንደነገርኩ ነው። ማርያም አድናናለች ስንል የአምላክን ቦታ ይዛ አይደለም። እሷን በምኗ ነው? እሷን በመውለዱ መንገድ ሁና ለማን? እኛ ለመዳናችን ጌታ በተወለደ ከድንግል ማርያም ስለተወለደ እኛ እሷ መንገድ ስለሆነችን ምን አልናት? የኃጢአተኞች መድኃኒት ነሽ ብለናታል። ኃጢአተኞቹ ማን ነበሩ? እኛ ነበርን። ለምንድነው ኃጢአት የሆነው? በሔዋን ምክንያት ኃጢአተኛ ሆነን ነበረ። ከዛስ በእሷ ምክንያት ደግሞ ተወልዶ ምን አደረገን? አዳነን ማለት ነው። ክርስቶስ ደግሞ ያዳነን ሰኞ ላይ እንዳያችሁት ደግሞ ሰኞ ውዳሴ ማርያም ላይ የእሱ ደግሞ የአምላክነት ነው። ማንም ሊተካው የማይችል በዕለተ ዓርብ በዕፀ መስቀል ተሰቅሎ ያዳነን ጌታችን መድኃኒታችን ኢየሱስ
ክርስቶስ ብቻ ነው። ማንም ሊተካው የማይችል ነው ይህንን ነገር ማለት ነው። ድንግል ማርያም ግን ለምንድን ነው የምትመሰገነው ካላችሁ እሷ መንገድ ስለሆነችን ነው። ለምን እሷ ለምሳሌ እኔ ኤርሚን ብዙ ጊዜ በዚህ በድርሳናት በምን አልቃወመውም ብዙ ጊዜ ማለት ነው። ምክንያቱም ያረዳድ ችግር ስለሆነ አማኝና ያማኝ ስዩም እዚህ ጋር አንድ ነገር ልንገር። መንገድ የሚለው ዮሐንስ 14:6 ብታነበው እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። አንተ ደግሞ እሷ ናት ትላለህ። ክላሽ አያደርግም አብራት በስሱ ተባረክ። አሁን ይሄ ጥሩ ነው። አሁን አንተ ይኸው አሁንም ያረዳድ ችግር ነው። ለምን በለኝ ይሆን አሁን የጠቀስከው ጥቅስ ምንድን ነው? ስለ ልጁ ነው። ልጁ ማን ነው? ጌታ ኢየሱስ ክርስቶስ ወልድ ነው። ይሄ ወደ ስላሴ ሚስጥር ይወስደናል። ግን ይሄ ወልድ ነው። በሚስጥረ ስላሴ ዲቴል የምታምን ከሆነ እያልከኝ ነው። መንገድ ከፈተችልን አልከኝ እኮ ልናገር። አንድ መንገድ አይደለም ክርስቶስ እንደሆነ ይናገራል። የቱ ጋር ነው መንገድ ሆንኩኝ ወይም ቅድስት ድንግል ማርያም መንገድ ናት የሚል መጽሐፍ ቅዱስ ላይ እስቲ ገለጥ አድርግልኝ። እኔ እንዳረኩት ገለጥ አድርጋ። ከድንግል ማርያም መወለዱን አታምንም? ዓለም ያምናል ሙስሊም። ታዲያ ይሄ በእሷ ተወለደ ማለት እሷ ለእኛ ለመዳናችን መንገድ አልሆነችም? ቆይ ከእሷ ባይወለድስ ለእኛ መንገድ አይሆንም? የነበረ እኮ ነው ክርስቶስ። በነገራችን ላይ ያለ የነበረ አልፋና ኦሜጋ ሁሌም ያለ ነው በእኛ ውስጥ አይደለን? ያለ አብርሃም በፊት የነበርኩ ነኝ ይላል። ቃል በቃል ልነግርህ ነው። ቃል በቃል የሚለው አይደለ? በዚህ ታምናለህ ወይስ አታምንም? ወይስ እንደ አዲስ ተወልዶ ነው? ወይስ ያለ የነበረ የሚኖር ነው? ወይስ አንተ በምትለው በቅድስት ድንግል ማርያም የተገደበ ነው? እስቲ ዘግበኝ። ሃሌሉያ እኮ ማለት እኛ በዕለተ ቅዳሴ ዕለት ተዕለት እኮ ሃሌሉያ የምንለው እኮ እሱ ነው። ትናንት የነበረ ዛሬም ያለው የተገደበ ካልሆነ እናንተ እኮ ገድባችሁት አጥራችሁት በማርያም በኩል ካልሆነ ፍንፍን ማለት አይቻልም አይነት አባባል ነው። ያልነበረ ክርስቶስ የሚሰበክ መስሏችሁ ነው። ያለ የነበረ የሚኖር ዘላለማዊ የሆነ ክርስቶስ እናንተ በማርያም ገድባችሁ በእሷ ተገድቦ ከእሷ ውጭ መንገድ መንቀሳቀስ የለም። እሷ ምክንያት ሆነች፣ እሷ በዚህ ወጣች፣ እሷ በዚህ ገባች። ማን ነው ያለው? ማንም አይለው። ኦርቶዶክስ ከማርያም ውጭ ንቅንቅ አይደለ። ምክንያት እሷ ናት ብሎ ነው የሚያስበው። ይሁን እንደተረዳሁት ምንም ኦርቶዶክስን አላወካተም። እሺ በመጽሐፍ ቅዱስ ደግሞ ላሳያ። እራሷ ስትናገር ቃል በቃል ያለችው የባሪያይቱን መዋረድ አይቷልና ትውልድ ከዛሬ ጀምሮ ብጽዕት ይሉኛል አለች። ባሪያ ውርደት የነበራት ኃጢአት የነበራት እንደነበረ ከእሷ በላይ እኔ አውቃለሁ ልትል ነው እንዴ? ቃል በቃል ተናገረች። እኔ የተዋረድ ኃጢአት የሚል የለም። የባሪያይቱን ነው መዋረድ መዋረድ ይላል። መዋረድ ምንድን ነው? ዘግበኝ። በአንተ ቋንቋ መዋረድ ምንድን ነው? ዝቅታ ነው። መዋረድ ዝቅታ በምን ምክንያት? እስቲ ዝቅታው ለምሳሌ ትንሽ ከሱ እኔ ከዮኒ ወረድ ያልኩ ነኝ ካልኩኝ በደረጃ እንለያያለን ማለት ነው። የተዋረድኩ ነኝ ካልኩኝ ምን ማለት ነው? በእኔ የተዋረድኩ ነኝ ካልኩ ዝቅ ያልኩ ነኝ። በቃ እኔ እናንተ እኩል አይደለንም። ከአንተ ማንስ ሰው ነኝ። ማርያም ኃጢአት አልሰራችም ብለህ ነው የምታስበው? በምድር እያለች ምንም አይነት ኃጢአት የለባትም ነው የምትለኝ? እንግዲህ እኛ እስከምናውቀው ድረስ የሆነ ነገር በለኝ ድፈርና ኦርቶዶክስ የምትለውን ንገረኝ። ቅድስት ድንግል ማርያም ሰብአዊ ወይም የውርስ ኃጢአት የለባትም ነው የምትለኝ ወይስ አለባት? ስለ ጥንት ተሐድሶ የምንሄድበት ይሆናል። አሁን ግን ስለተነበበው መልስልኝ። ቀለል ያለ ጥያቄ እኮ ነው አባቴ። ቅድስት ድንግል ማርያም በምድር እያለች ኃጢአት ነበረባት አልነበረባትም? ይኸውልህ አሁን ለአንተ ይህንን ነገር ለማብራራት እንዴት መሰለህ፣ እኛ ጥንት ድንግል ማርያም በአምላክ ሕሊና ምንድን ብላ ተጠብቃ ትኖር ነበር ነው እንጂ የውርስ ኃጢአት ድንግል ማርያም የለባትም ይላል። የባሬቱ ነው ጨዋታው። አሁን የምነግርህ እኔ ደግሞ ከመጽሐፍ ጠቅሼ ልዘግብህ። አንተ በትምህርታችሁ ነው፣ እኔ ደግሞ መጽሐፍ ቅዱስ የሚለውን ነው የምከተለው። መጽሐፍ ቅዱስ ምን ይላል? ሮሜ 3:23 ሁሉም ኃጢአትን ሰርተዋልና የእግዚአብሔር ቃል ጎሏቸዋል ይላል። ሁሉም
ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ይቅርታ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም ካለ ለነማን ተጻፈው? አይደለችም ለድንግል ማርያም ነው እሱ። ታዲያ ድንግል ማርያም የሚላለ ነው አብራለች ነው እና ሁሉም ከተባለ ድንግል ማርያም ከሌላ ፕላኔት ነው የመጣችው እንደ አባቴ ሁሉም ካለ ቅድመ ዓለም እና ጌታ ኃጢአተኛ ከማርያም ልነግርህ ነው እኮ ኃጢአት ከሌለባት ለምን ክርስቶስ መምጣት አስፈለገ? ለምን መጣ? አንድ ሰው ስላላገኘ አይደል እንደ ክርስቶስ አንድያ ልጁን የሰጠን አንድ ንጹህ ስላላገኘ አይደል እንደ እግዚአብሔር አምላክ አንድያ ልጁን የጨከነበት አንድ ሰው ኃጢአት የሌለበት ስላልተገኘ ነው አይደለም። ልጅ በመሆኑ ታምናለህ ይሆን? ስለ ልጁ እያወራን ልጅ መሆኑን ታምናለህ ትለኛለህ። አያመንክ አይደለም። አሁን እኮ እንደዚህ የምታወራው እንኳን እሱ የማርያም ልጅ እያልከኝ እየተከራከርክ የእግዚአብሔር ልጅ አይደለም ልትለኝ ነው። ስዩሜ ዮኒማ የእግዚአብሔር ልጅ መሆኑን አይደለም የማርያም ልጅ መሆኑን እየነገርኩ እኮ ነው። በሁለቱም አንዴ ብቻ እናገር እኮ ታወራለህ። አንዴ ስማኝ። እናስቼ አሜሪካ ሀገር ነው ያሉት። ቀድሞ ወንድሜ ተመስገን የተናገረው ነገር አለ። ከፈለገ ዮኒ መክፈት ትችላለህ ወይስ መሽቶብሃል አይደል? አንተም ጋር እኔ ጋር መሽቶሃል። አንተ ጋር ከሆነ ደስ ይለኛል። ኤርምሻይ ያ በቃ ተሜ በጣም ቴንኪው። አስቺ በጣም ቴንኪው። ሌሊቱን ሁሉ እነሱ ቁጭ ማለት የለባቸውም። ሆነች ነገር ነበረ። በቃ ከሄዱብን ይሄዱብን። ወንድማችን ግን ይቺን ነገር በደንብ አለ እናወራለን። ስለ ክርስቶስ እንጂ ስለ ማርያም አይደለም። የምስራችሁ የዳነውም በክርስቶስ እንጂ በማርያም አይደለም። አልዳንም። በማርያም አንድንም ማርያም መወለዱን እስካመንክ ድረስ መንገድ ናት እሷ። አንተ ለመዳነ መንገድ የምታምን ከሆነ ማለት ነው። አሁን ነገርኩ እኮ መንገድ ማለት ኢየሱስ ያለ የነበረ የሚኖር ሁሌም ያለ የእሱ መንገድነትና የድንግል ማርያም መንገድነት ይለያያል። እሺ ቆይ ትንቢተ ኢሳያስ ትንቢቱ የተናገረው ስለ እሷ ወይም ደግሞ ሌላው ደግሞ ልንገርህ፣ እሷ ስለ መውለዷ ነው የምትጨነቀው። አንተ ለእሱን አምልከው በሱ መንገድ ኖሮ ተዘግዝቀው የተሰቀሉትን በመጋዝ የተቆረጡትን አንገታቸው የተቆረጠው ምን ልትል ነው አንተ? መውለዱን እንደ ትልቅ ነገር አይተህ ለሱ በጣም ትልቅ ነገር ነው ያድናል ብለው ያሉትን እንዴት ልታያቸው ነው? እነሱ ከእሷ የበለጠ ነገር ነው ያደረጉት። መቼ ያነሰ አይደለም፣ የበለጠ ነው ያደረጉት። ያነሰ ነው ያደረጉት። ያነሰ አየው። ኢየሱስን አታከብሩትም የምንለው በምክንያት ነው። አሁን ክርስቶስን የወለደችውን እንዴ አንድ ጻድቅ እኮ ስለ ጽድቁ ሲሰዋ ስለማን ነው? ለራሱም ጭምር እኮ ነው። ተሰነጠቀ ተቆረጠ የምትለው ለራሱም ጭምር ነው። መንግስተ ሰማያትን ለመውረስ ነው። ድንግል ማርያም ግን ገና ብላቴና እሱ ፈቅዶ እንጂ እሷ ፈቅዳ አይደለም እኮ እሱ ነው እኮ እንጂ እሷ አይደለችም። ምን እንደሆነም ራሷ የምታውቀው ነገር አልነበረም። መጥቶ ሰላም ሁላ ታዲያ አንቺ ማዛ ወደደ እንዳንቺ ያለ አላገኘም። የሚወደው ልጁንም ወደ አንቺ ሰደደ እኮ ነው የሚላት እኮ። እንደሱ ያለ እኮ ስላልተገኘ እኮ ነው። የት ቦታ ነው እንደዛ የሚለው? የት ቦታ? ውዳሴ ማርያም ይላል። ለምሳሌ አመጣው ኤርሚ አሁን ዮኒ ማለት ነው መጽሐፍ ቅዱስም ይላል ላመጣልህ ይችላል። ውዳሴ ማርያም እንደዛ ይላል ትለኛለህ እንጂ ኧረ ተው ቀስ። ታዲያ ላይ ነው እንዴ ውዳሴ ማርያም? ማርያምን ማወደስ እኮ ነው ትርጉሙ። እንዴት ነው ማይላት? ለፀጉርሽ ዘለላ ምስጋና ይገባሻል የሚል እኮ ነው ውዳሴ ማርያም። ክስ ሲሆን ከመጽሐፍ ቅዱስ ከወንጌላ ከእንትኖች ከአዋልድ መጽሐፍ ታመጣላችሁ። የሆነ ምክንያት ስንነግራችሁ ደግሞ አትቀበሉም። እኛ ከመጽሐፍ ቅዱስ ምንም ምክንያት ወይም የሆነች ነገር የሌለው ምንም ጸሎት መጽሐፍ ላይ አይጻፍም። ወደዳችሁም ጠላችሁም አንዱን እንኳን ልጠቅስልን ፈቃደኛ አይደለም። እንግዲህ መጽሐፍ ቅዱስ እንደሚለው ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር አንድን ጀምረህ ማንበብ ትችላለህ። ዮኒ ትንቢተ ኢሳያስ ምዕራፍ 64 ቁጥር 5 ብታነብ የመርገም ጨርቆች ነን ይላል። ሙሉን ህዝብ በከንፈሩ ያመሰኛል አለ። ልቡ ግን ኢሳያስ ነው። ድንግል ትጸንሳለች ብሎ የተናገረውም ኢሳያስ
እኔ መጽሐፍ ቅዱስ ነው የምጠቅስልህ። አንተ እስቲ በመጽሐፍ ቅዱስ ደግሞ ናልኝ ስለ ቅድስት ድንግል ማርያም የተለየ ነገር የተባሉ ከዛች ከሉቃስ ውጭ ዘግበኝ። አንተም ደስ ይበለኝ በቃ መጽሐፍ ቅዱስ ላይ ስለሷ በዚህ አድናለች፣ በዚህ አማልዳለች፣ በዚህ እንሰርታለች የሚል አንድ ነገር ናት። ሌላውም ነግሬ የቱ ጋር መሰለህ አባቴ ኢቨን ሰብአ ሰገል መጥተው እንግዲህ የክብር ስግደት መስገድ ነበረባቸው። በእኔ ከጠየቀኝ አንዴ ስለሄደ ነው እየደወሉለት ነው ጀለሶች። አንዴ ይኸውልህ ስና ሜሮን ይዘው በመጡና በሰገዱ ጊዜ ለማን ነው? ለሕፃኑ ሰገዱለት ነው የሚለው። ለእሷ አልሰገዱላትም። እዛ ቦታ ላይ ባሉ ኧረ አትደውሉለት በኋላ ይደርሳል አይዞ። እዛው ቦታ ላይ ሰብአ ሰገል ሲሰግዱ እንኳን አንድ ለክብሯ ብለው የሰገዱት ነገር የለም። ሰገዱለት ለማ ለክርስቶስ ብቻ ነው የሚለው። ኢቭን መንገድ ላይ በሚያስተምርበት ጊዜ ወንድምና እናት ይፈልገዋል ሲባል ሁልጊዜ የሚመልሰው መልስ አንድ ነው። ለምን? ስለማያዳላ። የሚያዳላ አምላክ የለንም። ወደ እናቱ ካደላ አምላክ አይሆንም። ሁላችንንም እኩል ካላየ በውል ዛሬም ክርስቶስን የተቀበለ የዛሬ 100 ዓመትም ክርስቶስን በሱ ያመነ የሚያድን እንጂ ለምን ሳውልን አድኖታል። እንደምታየው ሰው ገዳይ የነበረውን ጨፍጫፊ የነበረውን አድኖታል። ዘማውያን አድኗታል። ዘማውያን አድኗታል። የሰማሪዋን ሴት አድኗታል። ንጹሖችንም አድኗል። ስለዚህ አይመርጥም የኔ ጌታ ሁሉንም በኩል የሚያይ እንጂ ማርያምን የሚያስበልጥ አምላክ የለኝም። እናንተ እኮ ያስበልጣታል ብላችሁ የምታምኑ ናቸው። ካስበለጠ ምኑን አምላክ ሆነ? ያዳላል። የሚያዳላ አምላክ ደግሞ የለንም እኛ። እናንተ ጋር የሚያዳላ አምላክ ነው ያለው። ፕሮብለም ኦኬ። ኢየሱስም የተለያየ ነው የምትለኝ? አሁን እናንተ የምታምኑትና እኛ የምናምነው ይለያያል ነው የምትለኝ? የእናንተ የሚያዳላው ነው፣ የእኛ የማያዳላው ማርያምንም እኔንም አንተንም ሁላችንንም በኩል መስቀሉ ላይ ተሰቅሎ የዓለም መድኃኒት የሆነ የማያዳላ አምላክ ዮኒዬ፣ አንተ በጣም ጥሩ። እኔ ንግግር ይመቸኛል። በቃ ጥሩ ነው። አሁን ገና ከበነጠጥክ ትንሽ ቀንህ ነው ማለት ነው። እኔ ስማችሁ ራሱ ጴንጤ ይሁን መናፍቅ ይሁን የትኛውን? አሁን አንተ እኔ ጌታ ሄዳንኩ እስካቦኛ ይባላል። ደግሞ ሌላ መጣ። ልብ በሉ 900 ሰው ጌታ ሆይ እነዚህን ሰዎች ጴንጤ ነህ፣ መናፍቅ ነህ፣ ፕሮቴስታንት ነህ፣ እስካቦኛ ይባላል። ስዩሜ ጴንጤ ለስም ግድ የለውም ለክርስቶስ እንጂ ጴንጤ ያልከው አሁን የሆነ አዲስ ወይ ማነህ አንተ? እኔ ማኛ የጌታ ልጅ በሀሳብ ብቻ ሞግተው ሌላ ነገር ተጎንዮሽን ትተህ ልክ እንደሱ በሀሳብ ብቻ ሞግተው ባለን ሰዓት። እሺ አሁን መጀመሪያ ይኸውልህ አስቼ እሱ እኮ ርዕስ ቀያይርብኛል። ሶሪ ስላጣደፍኩ ብራዘር፣ እኔ ትኩስ ጴንጤ ሆኜ አጣደፍኩ። ይቅርታ እቆያለሁ ትንሽ። ጴንጤ ጋር በቆየ ሳይሆን በበረከት ነው። ጸጋውን የሚሞላልህ በምንድን ነው? በመንፈስ ቅዱስ ነው። አባ ያ ነው ልዩነቱ እኮ። አንተ ማነህ አሁን? ፕሮቴስታንት ነህ? ማነህ አንተ? ኖ የቤት አርእስት አለው። እሱን የምትፈልግ ከሆነ አይ ቲንክ ወንድምነት መተኛት ያለበት ይመስለኛል። ድንገት ለእኛ ብሎ በይሉኝታ መቆየት የለበትም። አስቼ መቆየት አትችልም አይደል? ከዚህ በላይ ያ ወይ በዚህ በርዕሱ ላይ ለመጨረሻ ጊዜ ከስዩሜ ጋር ካወራችሁ ወይ ከዮኒ ጋር ትንሽ በአርስቱ ላይ ታወራለህ። ስዩሜ አሁን ማነ ምንድነው? ስዩሜ በእሱ አርስት ብቻ ዘግበኝ። በቃ ከመጽሐፍ ቅዱስ እያወጣ ቀጥቅጠኝ፣ አሳፍረኝ። እዚሁ ኦርቶዶክስ አድርገኝ። በቃ ራዲ መጽሐፍ ቅዱስ ገልጠህ ለብልበኝ። ቤት መክፈት ከቻልክ ቢቀጥሉ ዮናስ እዛ መጥተው መቀጠል ይችላል። አንተ ክፈትና የአስችን ከምናስመሸው እርምሻዬ ክፈት። ስዩም መምጣት ትችላለህ እዛ። ስዩሜ ግን የሚመች ልጅ ስለሆነ ፎሎ ማድረግ አለብኝ። ይመጣል። ባለፈውም ሌላ ቤት ውይይት ጀምረን ስዩም መጥተዋል። ይመጣል፣ ችግር የለውም። ስዩም ኤርሚ ቤት ና አንዴ ጠብቁን። ነገ አንድ ትልቅ የቻሪቲ ስራ እንሰራለን። እህታችን ዘማሪት ማዕዚ ካለች
እስቲ ወደ ላይ ብትመጪ ሪኩዌስት እያደረኩልሽ ነው። ለእሷ ነገ ወይ ከነገ ወዲያ አዎ እዚህ የነበረችው ለእሷ አንዳንድ መዝሙር ካሴት ብንሰራላት የሚል በእሷ ፍላጎት አይደለም፣ ራሳችን ወደንና ፈቅደን ነውና ወደ ፊት ለማምጣት ስላስብን ነውና ያው መታለች። እስቲ በዛውም ተዋውቋት። ዳጊ እግዚአብሔር ከፈቀደ ከአንተ ጋር ማብራት አገለግላለች የሚል እምነት ስላለን ነው። ሌላ እቅዶች ስላሉን እስቲ አብረን የምንተጋገዝበት ሚንስ ብንፈልግ ብዬ ነው። ዮኒ አንተም ጋር ዮኒ ማኛ አንተም ጋር ማስታወቂያ ካለ እንደ ልብ ተናገር። በዚሁ መጨረሻ ዳጊ ጸልየህ ትጨርሳለህ። ዳጊ ወይ መሪ ጌታ ወይ ፋሪስ ከሁለት ከሶስት አንዳችሁ ጸልያችሁ ጨርሱ። የነገውን ፕሮግራም በአንድ ደቂቃ ውስጥ አንተ ተሜ አለ። ኦኬ አለው ነገ ሰዓቱን ሲያስዩ በአንተ በጀመርከው እንትን ጨርስና ሰዓት እናንተ መንገራቸውና አይ ቲንክ ዮኒ አንተ ጋርም ሌላ ፕሮግራም አለ መሰለኝ። ምናልባት ሰዓት እንዳይጋጭ ቀኑን ሽፍት ማድረግ እንችላለን። ከነ ዳጊየና ኤርሚ ጋር በዛግ በዶንኪ ቲዩብ ላይ አድርገን በደንብ አድርገን ሀሳብ እንሰጥበታለን። በሱ ላይ ይሄ ነገ ነው። ሰዓቱን ብቻ ነገ ነው ይሄኛው። ነገ ጠዋት ወይ በዚሁ ሰዓት በቃ ነገ በዚሁ በማለዳ ፕሮግራም እናደርገዋለን እናከናውነዋለን። በቃ ዳጊ እናንተም ብትመጡ በጣም መልካም ነው። ይሄ ከኛ የመጣ ነው እንጂ ከሱ የመጣ አይደለም። ማለት የጌታ ጸጋ ያለባቸውን ሰዎች ወደፊት ማምጣት የሚል አጀንዳ ስላለ ነው። ኦኬ መድረኩን ለአንተ ለቀቅ ያለው። እሺ ተባረኩ። በቃ አንድ ሰው ይጸልይልንና እንጨረሳለን። ማዚዬ በጣም ዳጊ ብታናግራት እራሱ በጣም እንዴት አይነት ሸጋ በጣም ግሩም የምትዘምር ልጅ ናት። እንዲሁ እኛ ራሳችን ነን ያለው እና አበረታታት። አንተም አንድ ነገ እንዳውም ብትሰማት ደስ ይለናል ስትዘምር። ነገ እንገናኛለን በዚሁ ሰዓት ላይ። ተባረኩ። ዳጊዬ አንተ ጸልይና እንጨርስ። ባሌ ነኝ እያለ ነው መሪ ጌታ። እሺ ቅዱስ 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 ተብለህ በላይ በአርያም የምትመሰገን አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ምሕረትህ የበዛ መዓትህ የራቀ አምላካችን እግዚአብሔር ሆይ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ያልክ ታላቅ ስትሆን ታናናሽ ከሆን ከእኛ ጋር አብረህ ትሰራ ዘንድ ስለወደድክ ስለጠራህን ከመታወቅ በላይ የሆንከውን አንተን ነገር ግን ደግሞ በመንፈስህ በኩል እናውቅህ ዘንድ ስለረዳህን ወደ ራስህ መንግሥት ስለሰበሰብከን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በራሳችን ሥራ በራሳችን በሐሳብን በየትኛው መንገድ ወደ አንተ መቅረብ የማይቻለንን ነገር ግን በውድ ልጅህ ደም በኩል ወደ አንተ መቅረብ እንችል ዘንድ በር ስለከፈትክልን ልጅህን መንገድ እውነት ሕይወት አድርገ ስለሰጠህን በእርሱ በመመካት በእርሱ ወደ አንተ መቅረብን የሰጠህን እግዚአብሔር ሆይ አንተ ነህና እጅግ አድርገን እናመሰግንሃለን። አንተ አልፋ ኦሜጋ ኤልሻዳይ አምላክ ጥንትና ፍጻሜ የሌለህ ሕያውና ዘለዓለማዊ የሆንክ እግዚአብሔር በኢየሱስ ስም እናውቅህ ዘንድ ስለረዳህን በጌታ በኩል እግዚአብሔር ሆይ ወደ አንተ መቅረብን ስለሰጠህን እጅግ አድርገን እናመሰግንሃለን። ከኃጢአት ከባርነት ሁሉ እግዚአብሔር ሆይ ነፃ አውጥተህን በልጅህ በኩል የዘለዓለምን ሕይወት ያገኘህን ላንጠራጠር ደግሞ ልባችንን በመንፈስ ቅዱስ ያተምክልን በጌታ በኢየሱስም እናመሰግንሃለን። አንድ ቀን እንኳ ሲኦል እወርድ ይሆናል ገሃነመ እሳት ወርድ ይሆናል እንዳንል ልጅህን መንፈስ ቅዱስንም ደግሞ በልባችን ያተምክልን እግዚአብሔር በጌታ በኢየሱስም ክብር፣ ምስጋና፣ ውዳሴ፣ ልዕልና ሁሉ ለአንተ ይሁን። እዚህ ላሉ ወገኖቼ ሁሉ ከምሕረትህ እግዚአብሔር ሆይ ጸጋህ ይብዛላቸው። ይልቁንም ቤቱን ከፍቶ በዚህ መንፈስ እግዚአብሔር ሆይ ሲያወያየን የነበረ ወንድማችን አስቸን እግዚአብሔር ሆይ በብዙ መንፈሳዊ በረከት አንተ ባርከው።
በነገር ሁሉ ጸጋህን ሁሉ አብዛልን። ስለሰማህን እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ስም ተባረኩ። አሜን። ተባረኩ ሁላችሁም። ኤርሚሻ ከፍቷል። ወደ ኤርሚ እንሂድ። አስችዬ ተባረክ። እሺ፣ ዮዬ ተባረክልን። ዘመን ይባረክ። እሺ